አላቅሽም። ያዙኝ ልቀቁኛልሽ። ሲጀመር አሳማኝ የሆነ ምክንያት ያለሽ አይመስለኝም። ማን እንደሆንኩ አላወቅሽ። ማንነቴ ማወቅ ደግሞ የፈለግሽ አሳይሻለሁ። ኧረ አሁንስ በጣም በዛ፣ ሁሉ ነገር በዛ። የእውነት ልክ አለው ለሁሉም ነገር ማለት ነው። አንዳንዴ እኮ ራሳችንን ማክበር አለብን። ኤደን ምን ነካት? ምን እየሆነች ነው እንዴ? በዚህ ልክ ዛሬ መጣ እሪ ጓገጭ ትላለች እንዴ? ትናንትና የነበረችው ቤዛ እንኳን ይሄን ያህል ያዙ ይልቀቁኝ አላለችም። እውነት ለመናገር ኤፍሬም ትንሽ ፈገግ አድርጎኛል። ምን ነው ያለ ያዙ ይልቀቁኛል ቻለ እና ያዙና ልቀቋት በቃ ሄዱን። ሌላ ምንም ማድረግ አይቻልም እንዴ? ኧረ ለሁሉም ልክ አለው፣ ለሁሉም የሆነ ገደብ አለው። በዚህ ልክ የኔ ካልሆንክ የአንድን ሰው በግድ የኔ ካልሆንክ ከኔ ምንድን ነው እኔን ካልመረጥክ ማለት ነው። ይሄ ደስ የማይል ነገር ነው እንዴ። ዛሬ እንግዲህ ቤዛና ኤደን ድጋሚ ተገናኝተዋል ማለት ነው። ኤፍሬም እንግዲህ መሀል ቤት ላይ ነው የሚገኘው። ትናንትና ስለ ኤፍሬም በደንብ አውርቻለሁ። ከትናንትና በፊትም መወሰን የከበደውን ነገር ምን እንደሆነ ተናግሬያለሁ ማለት ነውና እንግዲህ ኤደንን የሚመርጥ አይነት ነገር ውሳኔ እያየንበት ነበረ ፊቱ ላይ ምናምን። ምክንያቱም ቤዛ የነበረውን ነገር መናገር ስላልቻለች በቃ ወደ እሷ ነው ምርጫ አድርጎ ይሄዳል ብለን ስንገምት የነበረው። ዛሬ ላይ ግን ኤደን በጣም እየጮች እየተቆጣች እየዛተች በጣም የማይሆን ንግግሮችን እየተናገረች ነበረ። ኤኒዌይስ እንግዲህ ቤዛ ማድረግ ያለባትን ነገር መናገር ያለባትን ነገር እየተናገረች ትገኛለች ማለት ነው። ከቤዛ ጋር አንዳንድ ተጣልተዋል። በጣም ዝታባት ፎክራባት ነው ሄደችው እንዳያችሁት ማለት ነው። በመጀመሪያ እንዴት ናችሁልኝ ውዴ ቻናል ቤተሰቦች፣ በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ዛሬ በአዲስ ነገር ነው የመጣውላችሁ ማለት ነው። እንግዲህ ኤደን ማለት እኔ በሰው ቁስል እንጨት ልሰድ አልፈልግም። በሰው ህመም ልቀልድ ልስቅ አልፈልግም። ምክንያቱም ነገ በኔ የሚባል ነገር አለ። ነገ እኔ ምን አይነት ህይወት ያጋጥመኛል? ምን አይነት ነገር አለ? እኔ እንኳን ባጋጥመኝ ልጄ የልጅ ልጄ የሚባል ነገር አለ። የእውነት ነው የምላችሁና መልካም ነገር ስትመኙ፣ መልካም ነገር ስታደርጉ፣ መልካም ነገር ስትናገሩ ነው መልካም ነገር የሚመጣው ወደ ህይወታችሁ። የእውነት ነው የምላችሁ። እናንተ ክፉ ነገር እየተወረወራችሁ ለሰው መጥፎ ነገር እየተመኛችሁ መቼስ ለኔ ጥሩ ነገር ይመጣል ብላችሁ ታስባላችሁ ብዬ አላስብም። ማንም ሰው እንደዛ ማሰብ አለበት ብዬ አላስብም። ግን እዚህ ጋር ስለ ኤደን ላወራ ነው። ኤደንን ያው እውነት ለመናገር ክፉ ነገር ልናገራት አልፈልግም፣ መናገርም አልችልም። ግን ደግሞ እያደረገች ያለችው ነገር ሁሉ ስህተት ነው። ትክክል ያልሆነ ነገር ነው። ትክክል ያልሆነው ነገር ምንድን ነው? በሰው ህይወት ነው ጣልቃ የገባችው። በሰው ነው የመጣችው። አሁንም ተመልካችንም እየወቀሰች ነው። ኤፍሬምን እየወቀሰች ነው፣ እየተናደደችበት ነው። እንትናን አንዋርንም እየሰደበችው ነው ያለችው። እንዲሁም ደግሞ እንደምታዩት ደግሞ ቤዛ ላይም በጣም እየጮኸችባት ነው። በማይመለከታት በማያገባት ነገር ማለት ነው። የተጎዳችው እሷ፣ የተበደለችው እሷ፣ የተገፋችው እሷ፣ ያጣችው እሷ፣ ብዙ ችግር የደረሰባት እሷ፣ ፍቅሯን ያጣችው እሷ ናት። ግን ደግሞ እሷን በዚህ ልክ መጣ መሳደብ፣ መዛት፣ ያልሆነ ቃላት መናገር አትችልም። መብት የላትም። ምንም አይነት መብት የላትም። ምክንያቱም ቤዛ እኮ የቆየ ጥንት ናት አይደለ? ፈልጓት እኮ ነው ፈጣሪ እኮ ነው ያገናኛቸው። በቃ የተገናኙበትን መንገድ ራሱ ብታዩት ብዙ ነገር አለ። አጋጣሚ የመጡበት መንገድ ራሱ በጣም የሚለይ ነገር ነው። ፈጣሪ ነው የሰጠ። ቆዩ አይደል? ያ ነገር አብረው ሆኑ። ምን የሆነ ቀን ሄድሽ፣ ከዛ ተመልሰሽ መጣሽ። ምን ልትሰሪ መጣሽ? ምንድን ነው የሆነ ሲጀመር ምንም ማሳማኝ ምክንያት የለሽም፣ የማለት መብት የለሽም። እሷ ያሳለፈችውን ነገር በምን ታውቂያለሽ? በመሀላቸው የገባሽው እኮ አንቺ ነሽ። መጀመሪያውንም ተነግሮሽ ነበር፣ ተይ ተብለሽ ነበር። አልሰማም ብለሽ ፍቅር ፍቅር ሲያጫወተሽ እንግዲህ ኤፍሬምን በግድ ከኔ ጋር አብረህ ካልሆንክ፣ በግድ አብረኝ ካልሰራ፣ በግድ እንደዚህ ካልሆነ ብለሽ እሪ ብለሽ ከሱ ጋር ሆንሽ። እሱም ነገረሽ። በቃ እኔ የእውነት ነው የምላችሁ ነግሯታል። ያኔ ካስታወሳችሁ እኔ አብረን ጊዜ ግን ያኔም ስህተት ሰርቷል ብዬ ነው የማስበው። አንድ ሰው አፍቅሬሃለሁ ብሎ እየመጣ አፍቅሬሻለሁ ብላ የሆነ ሰው ፍቅሩን ገልጾ ሲመጣ ያ ሰው ከኛ ጋር ጊዜ እያሳለፈ በሄደ ቁጥር ምን ሊሰማው እንደሚችል ፍቅሩ እየጨመረ እንጂ እየቀነሰ እንደማይሄድ ማወቅ ነበረበት። ኤደንን ያኔ ነበር ተይ አይሆንም ያኔ ብትጎዳ ይሻላት ነበር። አሁን በሷ ላይም አልፈርድም። ለምን ፍቅር ውስጥ እንድትገባ ተስፋ አብሯት መሆኑ ራሱ አብሯት ቪዲዮ መስራቱ አብሯት መቀጠሉ አብሯት ጊዜ ማሳለፉ ራሱ ሌላ ተስፋ እንዲሰጣት ሌላ ፍቅር እንዲጨምርባት ነው ያደረገው። ያ ነገር ደግሞ አሁን ላይ በቀልከኛና በቃ ማለት አንዳንዴ በጸባይ ያልሆነ ነገር በእልህ በጉልበት ወይም ደግሞ በቃ በንዴት በብስጭት የሚደረጉ ነገሮች አሉና ኤደን ደግሞ እስካሁን ለምኗለች እያለቀሰች በቃ ብዙ ነገር አድርጋለች። አሁን ግን በቃ በጉልበትም ሆነ በምንም ሆነ በእልህ ብቻ ከባድ ነገር ነው እያደረገች የምትገኘው። እሱ ላይም እየዛተች ትገኛለች። እሷ ላይም ኤፍሬምን በጣም በቃ እየናቃት ነው የሚገኘው። የእውነቴን ነው የምላችሁ። የምትወዱትን ስትከተሉ የሚወዳችሁን ታጣላችሁ። አሁን እች ልጅ ቆንጆ ናት፣ ሚዲያ ላይ ወጣለች። በጣም ብዙ የሚወዳት የሚከታተላት በጣም ብዙ እንትን የሚላት ሰው አለ፣ ስለሷ የሚያስብ የሚጨነቅ አለ። በጣም ብዙ ፋሚሊ አላት። ግን ያ ሁሉ ነገር ምንም አይ ዶንት ኬር ነው ያለችው። ምንም አይመስለኝም ፍቅር ነው ያዘኝ ነው ያለችው። ግን ደግሞ ፍቅርም እኮ ልክ ሲኖረው ነው አይደለ? ሰው እኩያውን ሲፈልግ ወይም ደግሞ እኩያ አይደሉም ወይም ደግሞ አይግባቡ ያስማማ አይመጣጠኑ ማለት ሳይሆን ልጁ አይፈልጋትም፣ አይወዳትም ኤደንን በቃ አያፈቅራትም። የእውነቴን ነው የምላችሁ። ከየት ይምጣ ፍቅር ታዲያ? የሌለ ፍቅር በግድ ካላፈቀርከኝ ተብሎ እሪ የሚባልበት ነገር ምንድን ነው? ኤደን አሁንስ ይሄ ህይወትስ ለአንቺ ምን ይጠቅምሻል? ነገ ልብሽን እየሰበረ ሁሌ እያለቀስሽ ሁሌ ምን ያደርግልሻል? ስለዚህ ታያቸው በቃ ከቤዛ ጋር ሁሉም ሰው ቤዛ ቤዛ ነው እያለ የሚገኘው።
ማለት ባዶ በድኑ ከአንቺ ጋር ቢቀመጥ ምን ያደርግልሻል? አሁን በዚህ ላይ መጠሽ እሪ የምትይው ያስታውቃል እኮ እንደማይፈልግሽ እኮ ስልክ አለማንሳቱ፣ ከአንቺ ጋር ጊዜ አለማሳለፉ፣ ወደ አንቺ አለመምጣቱ፣ አለመደወሉ፣ አንቺን በስርዓት አለማውራቱ፣ አለማክበሩ እኮ በቃ አንቺን እንደማይፈልግሽ ማሳያው ትልቅ ነገር ነው። አንዳንድ ሰዎች በእናንተ ላልሆነ ነገር ጊዜያችሁ ስታቃጥሉ ስታባክኑ የማይሆን ግንኙነት ውስጥ ቁጭ ብላችሁ ዘላለም አለማችሁን እድሜያችሁን የምትጨርሱ ሰዎች አላችሁ። በቃ የማትፈለጉበት ቦታ አትቀመጡ። በቃ ተዉ። በቃ መተው ጥሩ ነው። የእውነቴን ነው የምላችሁ። ዛሬ ላይ እንደውም ትንሽ ነው ያለቀሽው። ነገ እድሜ ልክሽን ስታለቅሽ የምትኖሪውን ውሳኔ ነው እየወሰንሽ ያለሽው ኤደን። በቃ የማትፈለጊበት ቦታ አትገኝ። በቃ ሂጂ፣ ተዩ። በቃ አለው የራሱ ህይወት። በቃ እያየሽ ነው ሁሉንም ነገር። ከቤዛ ጋር ያለ ምንድነው ግንኙነታችሁ? ምንድነው ያላችሁ ነገር ትያለሽ። ቪዲዮን ማየት ባጭሩ በቃ ይጠበቅብሻል። ትችያለሽ። መልሶልሻል። ቪዲዮን ምንና ምን እንደሆንን ምንና ምን እንደነበረን ማየት ትችያለሽ። ቪዲዮን ሄደሽ ቼክ ማድረግ ትችያለሽ ብሎሻል። ንቀት እኮ አለበት። እንዴት እንደሚንቅሽ ራሱ አይተሽዋል። ራሽን እስኪዩ። የምሬ ነው የምልሽ። ለአንቺ ባልሆነ ነገር ላይ በዚህ ልክ እንደዚህ የምታዝኒው፣ በዚህ ልክ የኔ ካልሆነ ብለሽ ሪሪ የምትይው ነገር ነገ ራስሽን ነው ዋጋ ላይ ያስከፍልሽ የሚችለው። ነገ የሚጎዳሽ አንቺን ነው። ማቆም አለብሽ ኤደን። የምሬን ነው። ቤዛም በጣም ነው የምታሳዝነው። ቢያንስ በዚህ ልክ ማለት እሷን ተራምደሽ በቃ ማለት ኤፍሬም እውነታውን ቢነግርሽ እኮ የምትጎጃለሽ እኮ። ግን እውነታውን እያወቅሽው ካልነገርከኝ ብለሽ ድርቅት ያለሽ ደግሞ ከዛ ደግሞ ከእሱ አልፈሽ ተርፈሽ ደግሞ ቤዛን የመናገር መብት የለሽ። ምን ታደርግሽ? ምስኪን ልጅ ምን አደረገች? ፍቅሯን የፈለገችው የምትወደውን ሰው ነው የመጣችው። ጥላው የሄደችውን ያስቀመጠችውን ነው መጣ የጠየቀችው። ሌላ ምንም ያንቺን ነገር የወሰደችብሽ ነገር የለም። መጀመሪያም ተነግሮሽ ነው የገባችው። እና ኤደን ማቆም አለብሽ። በቃ ለራስሽ ክብር ይኖርሽ። ባጭሩ እኔ ይቅርታ አድርጉልኝ። ኤደን ሙሉ በሙሉ ጥፋተኛ ናት። በቃ ይብቃ። በእርግጥ የምታፈቅሩትን ሰው እንደዚህ በቀላሉ መተው አይቻልም። ግን ካላፈቀራችሁ ሲያሰው በጉልበት የኔ ካልሆንክ ብለን ምንድነው የምንጨምረው ነገር ወይም ደግሞ ምንድነው የምንቀይረው ነገር? ታዩ በቃ ህይወቱን እሱም ይኑርበት። ቢያንስ ለቤዛም ትንሽ የሆነ እኔ አላቅም እዘኝላት። ቢያንስ ፊቷ ያስታውቃል። ከዚህ በፊት የነበራቸውን ቪዲዮ በደንብ ታውቂያለሽ። ሲጀመርም የመጣሽበትን መንገድ ቪዲዮ በጣም ዩቲዩብ ላይ በጣም ነው የምከታተለ። በጣም አውቃለሁ፣ አስታውሳለሁ ምን እንዳለችው እና በቃ አንተን ሳላይ መዋል አልችልም። በጣም ነው የወደድኩ። ስለዚህ እባክህን አብረን ጊዜ እናሳልፍ እባክሽ በለኝ፣ ለአንተ የፍቅር ስሜት ተሰምቶኛል ብላ ነው የነገረችው። ያ የሆነበት ምክንያት ምንድነው? ቤዛ በሄደች በጣም በትንሽ ጊዜ ውስጥ ነው። ይሄ ማለት ምንድነው? ከቤዛ ጋር መለያየቱን ስላወቀች ነው። በቃ እሷ ከሄደችማ እኔ እገባበታለሁ ብላ ነው የገባች እንጂ የማታውቀው ነገር አይደለም። አዲስ ነገር የተፈጠረ ነገር የለም። ወይም ደግሞ ከሷ በኋላ የመጣች ቤዛ አይደለችም። ከሷ በፊት ነው የመጣችው። ስለዚህ መምረጥም ያለበት ትክክለኛ ህይወት፣ ትክክለኛ ኑሮ መኖር ካለበት በቃ ትክክለኛ ውሳኔው እንትና ነው መሆን ያለባት ቤዛ። ከዛ ውጭ ወደ ውጭ ምንም የሚያደርግለት ነገር የለም። ብዙ ነገሮች ያሳለፉ እና እንትና ደግሞ ኤፍሬም ደግሞ ያው ተናዳል። በጣም ነው ያሳቀኝ። ግን የሆነ ሰዓት ላይ ማለት ያዙ ልቀቁኛልሽ እንዲህ ያደረገች ምናምን እህት ቢኖር ኑሮ ምናምን ስትለው ስለ እህቶቼ ምንም ነገር እንድትናገር አልፈልግም ማለት እውነቷን ነው። በእርግጥ እሱ እውነትን ነው። ግን ኤዱ ታሳዝናለች፣ አልዋሻቸውም፣ አሳዝናኛለች። ግን በቃ መሆን ያለበት ነገር ይሆናል። አንድ ሰው ጋር ነው መሆን የሚችለው። መቼስ እንደ ኩታ እንደ ጋቢ ደርቧ ይዛት አይደለ? አይቻልም። የማይሆን ነገር ነው። ማቆም አለባት። ካሁኑ ወደ ራሷ መመለስ አለባት። የራሷን ጊዜ ትውሰድ፣ የራሷን ሰው ትፈልግ፣ የራሷ የተጻፈላትን ኑሮ ትኖር። በቃ የሰውን አሁን ኤደን ላይ የምትዝተው ነገር አሳይሻለሁ። ማንነት ምንም አታመጭም እንዴ? ያጣለማኝ ተሳድቦ ይሄዳል አሉ። እኛም እነሱ ምን ያደርጉሽ እንግዲህ። ከዚህ በላይ ተይ ስትባይ አልሰማም ያልሽው አንቺ ነሽ። መጀመሪያውንም እኮ ተው ስትባሉ ማሰሙ ሰዎች ወይም ደግሞ የማትፈለጉበት ቦታ ተቀርቅራችሁ ትቀመጡና ፈልጉ ትላላችሁ። ከዛ ደግሞ ሲነገራችሁ ከዛ ሰው ህይወት ውስጥ ለመውጣት ትቸገራላችሁ። መጀመሪያ አስተውላችሁ መግባት አለባችሁ። በተለይ ሴቶች ራሳችሁን አስከብሩ። ለራሳችሁ ጊዜ ክብር ስጡ። የእውነት ደግሞ ለሚወዳችሁ ሰው መጨነቅ አለባችሁ። እናንተም ብሎ የእናንተ በቃ አላቅም ሚዲያ ላይ ወጣችሁ እንደዚህ መሆን ጥሩ አይደለም። እና ኤደን አልቅሳ ለመነች። አልሆነም። አሁን በልህ እንግዲህ ብዙ ነገሮች እየዛተች ነው የሚገኘው። ግን ቢቀርብሽ ይሻላልም ነው። ቤዛና ኤፍሬም ወደፊት እንግዲህ አብራችሁ ጥሩ ጊዜ እንደምታሳልፉ ተስፋ እናደርጋለን። ኤፍሬምም ቤዛን ብዙ ያልተረዳሃት ነገር አለ፣ ብዙ ያልነገረች፣ ብዙ ያላወራች ነገር አለ። ስለዚህ ቁጭ ብለህ ጊዜ ሰጣት፣ አውርታችሁ ችግሮቻችሁን ፈትታችሁ ሁለታችሁ ቀጥሉ። ኤደን ደግሞ የራሷን የተስተካከለ ጥሩ ህይወት እንዲሰጣት እመኛለሁ። ሌላ ምንም ነገር ልል አልችልም። ግን ቤዛን የመናገር መብት የላትም። የእውነት ከዚህ በኋላ ቤዛን የምትናገራት ከሆነ ያልሆነ ነገር የምታደርግ ከሆነ ከኛ ጋር የምትጣለው በቃ ታቁም። ምክንያቱም እች ልጅ ከሷ በኋላ የመጣች አይደለችም። ከሷ በፊት ነው የመጣችው። ምንም የሚመለከታት ነገር የለም ስለ ኤደን። ኤደን የምትባል ሴት አታውቃትም። በቃ አይተዋወቁም።
ስለማታውቀው ሰው ደግሞ በዚህ ልክ ማውራት ቤዛም ተናግራለች። በቃ ስለማታውቂኝ አታውቂኝም፣ አላቅሽም፣ አታውቂኝም፣ ስለዚህ ስለኔ ምንም አይነት ነገር የማውራት መብት የለሽም አቁሚ ነው እያለቻት የምትገኘው። ኤፍሬምን ደግሞ በጣም እንደምትወደውና እንደምታከብረው በቃ ለሱ ብላም እንደመጣች እንግዲህ ተናግራለች። ከዚህ በላይ ምንም ማሳመኛ ነገር የለም። ኤደን ወደ ራስሽ ተመለሺ እላለሁ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ሀሳብ አስተያየታችሁን ኮሜንት ስራ አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እወዳችኋለሁ። ሰላም ቆዩልኝ።